ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቢሾፍቱ እየተገነባ ያለውን ግዙፍ የአውሮፕላን ማረፊያ ግንባታ ሂደት ጎብኝተዋል። በቢሾፍቱ እየተገነባ የሚገኘው ይህ ፕሮጀክት በይዞታ ስፋቱ በኢንቨስትመንት መጠኑ እንዲሁም በቦታው ላይ በሚያንቀሳቅሰው አጠቃላይ ማሽነሪ በአፍሪካ ደረጃ ትልቁ መሆኑንም አብራርተዋል። ሚካኤል ጋሞ ዝርዝር አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ በጉብኝቱ ወቅት እንደገለጹት ይህ ፕሮጀክት በኢትዮጵያም ሆነ በአፍሪካ ታሪክ ወደር የማይገኝለት ግዙፍ የልማት ስራ መሆኑን ገልጸዋል። ታላቁ ፕሮጀክት በይዞታ ስፋቱ፣ በኢንቨስትመንት መጠኑ እንዲሁም በቦታው ላይ በሚያንቀሳቅሰው አጠቃላይ ማሽነሪ በአፍሪካ ደረጃ ትልቁ መሆኑንም አብራርተዋል። አሁን የምንገኘው የቢሾፍቱ አዲሱ ኤርፖርት ወይም በኢትዮጵያ ታሪክ ትልቁ ፕሮጀክት ወይም በአፍሪካ ታሪክ አንድ ፕሮጀክት ሲንግል ፕሮጀክት በሳይዙ በሚፈስለት ሀብት በሚያንቀሳቅሰው አጠቃላይ ማሽነሪስ በአፍሪካ ደረጃም ትልቁ ፕሮጀክት ነው። ከተለያዩ ከፍተኛ የመንግስት የስራ ኃላፊዎች ጋር በመሆን ግንባታውን የጎበኙት ጠቅላይ ሚኒስትሩ በልማት ስራ ላይ ዋናው ቁም ነገር የገንዘብ መገኘት ወይም የፕሮጀክቱ እቅድ ብቻ ሳይሆን የአፈጻጸምና የአመራር ብቃት መሆኑንም አስምረውበታል። ፕሮጀክት ገንዘቡ ወይም የስራው ሀሳብ ብቻ በቂ አይደለም። ብዙ ሀገራት እኛም ሀገር ብዙ እናስባለን፣ አንዳንዴ ሪሶርስ አሎኬት እናደርጋለን። ነገር ግን የፕሮጀክት አመራር ችግር ስላለብን ፕሮጀክት መቼ ጀምረን መቼ እንደምንጨርስ እንዴት ሱፐርቫይዝ እንደምናደርግ በቂ ግንዛቤ ስለሌለ አንዳንዴ ይዘገያሉ፣ ተጨማሪ ሀብት ያስወጣሉ፣ አንዳንዴ ደግሞ ሳይከናወኑ ይቀራሉ። ባለፉት ጊዜያት በሀገራችን በነበሩ የፕሮጀክት አመራር ክፍተቶች ምክንያት በርካታ ስራዎች መቼ ተጀምረው መቼ እንደሚያልቁ እንደማይታወቅ አንስተዋል። በዚህም ምክንያት ፕሮጀክቶች ጥራታቸውን የማይጠብቁበትና የሚጓተቱበት ሁኔታ እንደነበር አንስተው የቢሾፍቱ አውሮፕላን ማረፊያ ግንባታ ይህንን የተለመደ የአሰራር ታሪክ በዘመናዊ መንገድ የሚቀይር መሆኑንም ገልጸዋል። በአሁኑ ወቅት በስፍራው ከ8000 በላይ ሰራተኞች ለተቀን እየሰሩ እንደሚገኙና ከ3800 እስከ 4000 የሚጠጉ ግዙፍ ማሽነሪዎችና ተሽከርካሪዎች በ30 ኪሎ ሜትር ክበብ ውስጥ እየተንቀሳቀሱ ይገኛሉ ብለዋል። ይህ እንቅስቃሴ በራሱ አንዲት ትንሽ ከተማን እንደሚያክል የገለጹት ጠቅላይ ሚኒስትሩ ማሽኖቹ በቀን ከ650 ሺህ ሊትር በላይ ነዳጅ እንደሚጠቀሙና በ10 ቀናት ብቻ እስከ 7 ሚሊዮን ሊትር ነዳጅ እንደሚያስፈልጋቸው በዝርዝር አስረድተዋል። እዚህ ቦታ ላይ ዛሬ ከ8000 በላይ ሰራተኞች አሉ። ዛሬ ከ3800 እስከ 4000 የሚጠጋ ማሽነሪስ እና መኪናዎች ይንቀሳቀሳሉ። ትንሽ ከተማ ማለት ነው። እንቅስቃሴው በ30 ኪሎ ሜትር ራዲየስ ውስጥ ነው ይሄ ስራ የሚሰራው። እዚህ ቦታ በቀን 650 ሺህ በላይ ሊትር ነዳጅ በየቀኑ እንመግባለን። ማሽኖቹ በ10 ቀን ውስጥ ከ6.5 እስከ 7 ሚሊዮን ሊትር ነዳጅ ለዚህ ቦታ ብቻ ይቀርባል። ይህንን እጅግ ግዙፍ ሀብት የሰው ኃይልና ተሽከርካሪ በዘመናዊ መንገድ ማስተዳደር ራሱን የቻለ ከፍተኛ ጥበብና ስርዓት የሚጠይቅ በመሆኑ ፕሮጀክቱ በከፍተኛ የቴክኖሎጂ ቁጥጥር እየተመራ ይገኛል ብለዋል። አጠቃላይ የስራው እንቅስቃሴ ከመቆጣጠሪያ ክፍል በቨርቹዋል መንገድና በድሮኖች አማካኝነት በቅርብ ክትትል እንደሚደረግበትም ጠቅላይ ሚኒስትሩ ተናግረዋል። እያንዳንዱ ተሽከርካሪ ከየት ተነስቶ የት እንደሚቆም፣ በቀን ምን ያህል አፈር እንደሚያመላልስና ስራው ምን ደረጃ ላይ እንዳለ በዳሽቦርድ መረጃ የተሰበሰበ እንደሚተነተንም ገልጸዋል። ነዳጁን ማቅረብ፣ ማሽነሪ ማቅረብ፣ መኪናዎች ማቅረብ፣ ይሄን መኪና መተማመስ ማኔጅ ማድረግ ደግሞ ሲስተም ይፈልጋል። ቅድም እንዳያችሁት ከሲቹዌሽን ሩም ቨርቹዋሊ በድሮንስ እያንዳንዱ መኪና እንቅስቃሴው ኮንትሮል ይደረጋል። እያንዳንዱ ድሮን የሚንቀሳቀሱ መኪናዎች ብቻ ሳይሆኑ አንደኛው መኪና ከየት ተነስቶ የት እንደሚቆም ስንት አፈር እንደሚሞላ በቀን ምን ያክል እንደተሞላ ሁሉ ኢሜጅ እየወሰዱ ያን እያስተሳሰሩ ሪፖርት ያቀርባሉ። በዳሽቦርድ ቨርቹዋሊ ስራው በየጊዜው ያለበት ቦታ ለማወቅ
ቴክኖሎጂ በእጅጉ አግዟል። ይሄን የሚያክል ማሽን የሚንቀሳቀስበት ስራ እንደ ሀገር ምርተን አናውቅም። ዘገባውን ከኢትዮጵያ ዜና አገልግሎትና ከኢትዮጵያ ብሮድካስቲንግ ኮርፖሬሽን አገኘ ነው። በሲዳማ ክልል በተለያዩ ዘርፎች እየተከናወኑ ያሉ የልማት ስራዎች በጤናው ዘርፍም ተጠናክረው እንደሚቀጥሉ የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ገለጹ። ርዕሰ መስተዳድሩ ይህን የገለጹት በሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ በ2.8 ቢሊዮን ብር ወጪ የተገነቡ የማስፋፊያ ፕሮጀክቶችን መርቀው ስራ ባስጀመሩበት ወቅት ነው። ሙሉ ቀጠራ በምረቃ ስነ ስርዓቱ ላይ የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ፣ የጤና ሚኒስትር ዶክተር መቅደስ ዳባን ጨምሮ በርካታ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ተመረቁና ስራ ከጀመሩ ዘመናዊ መሰረተ ልማቶች መካከል ማዕከላዊ የቀዶ ሕክምና ማዕከል፣ ልዩ የቀዶ ጥገናና የጽንስ ሕክምና ከፍተኛ እንክብካቤ ክፍል፣ የጡት ወተት ባንክና የክሊኒካል ሙከራ ዩኒት ይገኙበታል። በተጨማሪም የኦክሲጅን ፋብሪካ፣ የላቀ የህክምና ቆሻሻ ማቃጠያና የሀብት መልሶ ማግኘት ስርዓት በዚሁ ፕሮጀክት ተካተው ተጠናቀዋል። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በክልሉ በተለያዩ ዘርፎች እየተተገበሩ ያሉ የልማት ስራዎች በጤናው ዘርፍም ተጠናክረው እንደሚቀጥሉ ገልጸው አገልግሎቶቹ ሰፍተውና ተጠናክረው እንዲቀጥሉ የክልሉ መንግስት ከሆስፒታሉ ጋር በቅርበት እንደሚሰራም አረጋግጠዋል። ግን በሀገራችን እየመጣ ያለው ዘርፈ ብዙ ለውጥ ውስጥ የጤናውን ሴክተር ከጊዜ ወደ ጊዜ እጅግ እያደገ ከውጭ ጥገኝነት ራሱን እያላቀቀ ምናልባት የሰርቪስ ስፔሻሊቲዎችን እያስፋፋ አቀራረብና አፕሮቹንም ቀለል እያደረገ ህዝብን በቅርበት ለማዳን ለማገልገልም እየተዘጋጀ ያለበት ወቅት ላይ እንገኛለን። በዚሁ ማዕቀፍ ሲዳማ ክልልም በጤናው ዘርፍ ከፍተኛ ትኩረት በመስጠት የጤና ተቋማትን በማስፋፋት የውስጥ ግብዓቶቹንም እንደዚሁ በማሟላት ሙያተኞቹንም እንደዚሁ በመቅጠርና ተንከባክቦ በመያዝ በርካታ ስራዎችን ሰርቶ የክልሉን ህዝብ እያገለገለ ይገኛል። ክልሉ በሚያደርገው ጥረት የሐዋሳ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ትልቅ ድርሻ እንዳለው እናምናለን። የጤና ሚኒስትር ዶክተር መቅደስ ዳባ በበኩላቸው የተገነቡት ፕሮጀክቶች ለህብረተሰቡ ጥራቱን የጠበቀ ተደራሽና ፍትሃዊ የሆነ የህክምና አገልግሎት ለመስጠት የሚያስችሉ መሆናቸውን ገልጸዋል። ለህዝባችን የተሻለ ደህንነቱ የተጠበቀ ጥራት ያለው በቅርቡ በአካባቢው ጥራት ያለው ተደራሽነቱ የጨመረ ደግሞ ፍትሃዊነት ያለው የጤና አገልግሎት ማድረስ ብለን ብዙ ስራዎች እየሰራ እንደሆነ ይታወቃል። በጤናው ዘርፍ የፖሊሲ አቅጣጫችንን ቀይረን መከላከል፣ አክሞ ማዳን ይሄን ደጋግመን የምንልበት ምክንያት አለን። ለምንድነው ጤና ሚኒስቴር ሌሎችን ባለድርሻ አካላት ስለ ፖሊሲው ሲያነሱ በጣም ደጋግመው የሚያነሱት ብላችሁ ልትጠይቁ ትችላላችሁ። መከላከልን አድርገን አክሞ ማዳንን ካልጨመርን በስተቀር አገራችን ልደርስበት የምንፈልገው የህፃናት ጤና፣ የጨቅላ ህፃናት ጤና፣ የእናቶች ጤና፣ የኛ የሰዎች ደግሞ የእድሜ ጣሪያ መጨመር ብቻውን አይመጣ። ሁለቱንም አቀላቅለን ከሰራን ነው። የሐዋሳ ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅ ዋና ስራ አስፈጻሚ ዶክተር ፍጹም ወልደ ገብርኤል በዚህ ወቅት እንደገለጹት የተመረቁት ፕሮጀክቶች የማህበረሰቡን የብዙ ጊዜ ችግሮችና እንግልቶች የሚያቃልሉ መሆናቸውን ጠቅሰው እነዚህ ፕሮጀክቶችም ከህክምና አገልግሎት ባሻገር በበሽታ መከላከል፣ በጤና ምርምር፣ በእናቶችና ህጻናት ጤና እንዲሁም በአካባቢ ጥበቃ ዘርፎች ላይ ያተኮሩ በመሆናቸው የህክምና ትምህርትና የጤና ምርምርን ለማሳደግ ከፍተኛ አስተዋጽኦ እንደሚኖራቸው ተናግረዋል። እነኚህ ፕሮጀክቶች እንግዲህ በአጠቃላይ የቀዶ ህክምና ማዕከል ወደ 11 ቴብል ያላቸው ማዕከላት ወደ 10 ደግሞ የጽኑ ህሙማን ክፍል አስመርቀናል። በሀገራችን የመጀመሪያው በአፍሪካ ደግሞ 9ኛውን የጡት ወተት ባንክን አስመርቀናል። ከዛ ባሻገር ደግሞ የኦክሲጅን ጋዝ ሲስተምንም አስመርቀናል። ዘመናዊ የቆሻሻ ማቃጠያን አስመርቀናል እና የመጨረሻው ደግሞ የክሊኒካል ትራያል ሴንተርን አስመርቀናል።
እነኚህ አገልግሎት በሚሰጡበት ጊዜ ከፍተኛ የሆነ የማህበረሰብን እፎይታ የሚፈጥሩ ናቸው። በምርምርና ጥናት ደግሞ አገራችን የተለያዩ መረጃዎችን በማመንጨት ታካሚዎቻችንን ማገዝ የምንችልበትንም ምቹ ሁኔታ የፈጠሩልን ናቸውና እጅግ ታሪካዊ ቀን ነው ብለን ነው የምናስበው። በሁለተኛው ዙር የመኸር ወቅት ከ160 ሺህ ሄክታር በላይ መሬት ለማልማትና ከ16 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ እየሰራ እንደሚገኝ የሲዳማ ክልል ግብርና ቢሮ ኃላፊ አቶ መምሩ ሞኬ ገለጹ። የቢሮ ኃላፊ ከኤስቢሲ ጋር በነበራቸው ቆይታ ከምርጫ ማግስት የግብርና ልማት ስራ ተጠናክሮ መቀጠሉንም አብራርተዋል። ሰላማዊት ቲቦ የዜጎችን የምግብ ዋስትና ለማስጠበቅ ከምርጫ ማግስት የግብርናው ልማት ስራው ተጠናክሮ በልዩ ትኩረት እንደሚሰራ ነው የሲዳማ ክልል ግብርና ቢሮ ኃላፊ አቶ መምሩ ሞኬ ያነሱት። በክልሉ በዚህኛው የመኸር ወቅትም ከእቅድ ጀምሮ የጋራ መግባባት ተፈጥሮ ወደ ስራ መገባቱንም በመጥቀስ ግብአት በጣም ወሳኝ ነው። ማሳው በአርሶ አደር እጅ ነው ያለው፣ ጉልበቱ በአርሶ አደር እጅ ነው ያለው፣ ባለሙያ የሚደግፈው እዛ ነው ያለው። አርሶ አደር በዋናነት የሚፈልገው የግብአት አቅርቦትን ነው። የምርትና ምርታማነት እናሳድግ ካል ከዚህ አንጻር እንደ መንግስት ቅድሚያ ሰጥተን እንዲገባ አድርገናል። በዚህ አመት ቅድም እንዳልኩት ማዳበሪያ ከ235 ሺህ ኩንታል በላይ ቀድመን አስገብተን በልግ ላይ ምንም አይነት የማዳበሪያ እጥረት አላጋጠመን። እጥረት ብቻም ሳይሆን ተደራሽነቱን በዛው ልክ የተሳካ ነው። እሱ ብቻም ሳይሆን እንደሚታወቀው የነዳጅ ችግር ወይንም ቀውስ በተፈጠረበት ሁሉ የአርሶ አደር ኢሹ ስለሆነ ቅድሚያ እየተሰጠ ምንም አይነት ክፍተት ሳይፈጠር የማድረስ ስራ ሰርተናል። ስለዚህ ለሱ ማንከፍለው ዋጋ የለም እውነት ለመናገር። ስለዚህ የነዳጅ እጥረት ሲያጋጥም ትራንስፖርት በዛው ልክ ችግር ሆኖ ነዳጅም በዛው ልክ እጥረት ሆኖ በዋናነት እንደ መንግስት ለማዳበሪያ ማጓጓዝ ትልቅ ቅድሚያ ሰጥተን በጣም ሩቅ በሆኑ አካባቢዎች ጭምር ማዳበሪያ የማድረስ ስራ ሰርተናል። በአመት ውስጥ ከ300 ሺህ ኩንታል አቅደናል ማዳበሪያ። ከዛ ውስጥ 80% በእጃችን ገብቷል። አሁን ባለው ሁኔታ 235 ሺህ ዳፕና ዩሪያ በእጃችን አለ። የተወሰነውን ለበልግ ተጠቅመናል። ለመኸር የሚሆን በእጃችን አለ። የተወሰነ ዩሪያ ማዳበሪያ በቀጣይ የሚቀርብ ነው የሚሆነው። ከዚህ አንጻርም በተቻለ መጠን ዝግጅት አድርገናል። የቢሮ ኃላፊው ከኤስቢሲ ጋር በነበራቸው ቆይታ ለተግባሩ ውጤታማነት አስቀድሞ አስፈላጊው ግብአት መቅረቡንና በዚህ ሰዓት ምንም የማዳበሪያ ችግር አለመኖሩን ጠቁመዋል። ግብአት በጣም ወሳኝ ነው። ማሳው በአርሶ አደር እጅ ነው ያለው፣ ጉልበቱ በአርሶ አደር እጅ ነው ያለው፣ ባለሙያ የሚደግፈው እዛ ነው ያለው። አርሶ አደር በዋናነት የሚፈልገው የግብአት አቅርቦትን ነው። የምርትና ምርታማነት እናሳድግ ካል ከዚህ አንጻር እንደ መንግስት ቅድሚያ ሰጥተን እንዲገባ አድርገናል። በዚህ አመት ቅድም እንዳልኩት ማዳበሪያ ከ235 ሺህ ኩንታል በላይ ቀድመን አስገብተን በልግ ላይ ምንም አይነት የማዳበሪያ እጥረት አላጋጠመን። በመኸር ወቅትም ሁሉም አርሶ አደር ያለውን አማራጭ በሙሉ በመጠቀም ወደ ስራ እንዲገባና የምግብ ዋስትናውን ከማስጠበቅ አልፎ ለገበያው እንዲያቀርብም ሁሉም መረባረብ አለበት ነው ያሉት። የመኸር ስራችን ትልቅ ቁልፍ ስራ ነው። ስለዚህ የምግብ ዋስትናን ለማረጋገጥ ለገበያ ለመስራት እንዲሁም ደግሞ ለኢንዱስትሪ ጥሬ ዕቃ የሚሆነውን ምርት እናምርት ካል አንደኛ መሬትን በብዛት ያለንን መሬት አሟጠን የማረስ አሟጠን ቴክኖሎጂ በመጠቀም አሟጠን ምርት እንዲገኝ የማድረግ ስራ መስራት ስለሚያስፈልግ የመሬት ዝግጅት በከፍተኛ ሁኔታ በንቅናቄ መሰራት አለበት። ስለዚህ የትም አካባቢ መኸር አልሚዎች አካባቢ ላይ ባለሙያዎችም አመራሮችም ይሄን የማስተባበር ስራ መስራት ይጠበቅባቸዋል። አርሶ አደር ደግሞ በራሱ ማሳ በከፍተኛ ሁኔታ በርብርብ አሁን መጀመርና ቶሎ ማሳካት አለበት። በታክስ አወሳሰንና አሰባሰብ ዘርፍ ተገልጋዮች ፍትሃዊ፣ ቀልጣፋና ጥራት ያለው አገልግሎት እንዲያገኙ ለማድረግ እየሰራ መሆኑን የሲዳማ ክልል ገቢዎች ባለስልጣን አስታወቀ። ባለስልጣኑ አዲሱ የታክስ አስተዳደር ስርዓትን በማዘመን ቀልጣፋና ጥራት ያለው አገልግሎት ለመስጠት ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። ተሻለ ቱንሻ ያዘጋጀውን ዘገባ ሚካኤል ውጋሞ እንደሚከተለው ያቀርበዋል።
በአዲሱ የታክስ አስተዳደርና አወሳሰን ዘርፍ ለተገልጋዮች ፍትሐዊና ቀልጣፋ አገልግሎት ከመስጠት ባሻገር የድሃውን ማህበረሰብ ኑሮ ታሳቢ ያደረገና በገቢ አፈጻጸም ላይ ለውጥ ያመጣ በመሆኑ ይህንን ተግባር ለማስቀጠል የባለድርሻ አካላት ሚና ወሳኝ ነው ሲሉ የሲዳማ ክልል ገቢዎች ባለስልጣን ዋና ዳይሬክተር አቶ ደምስ ሳቱ ተናግረዋል። እንደ ሲዳማ ብሔራዊ ክልላዊ መንግስት በ14 ኮምፖነንቶች ላይ ጥናት አድርገናል። ተመን ለማሻሻል ከማህበረሰቡ ጋር ተወያይተናል። መድረኮችን ፈጥረን የጋራ መግባባት ነው የተፈጠረው። ከታህሳስ 1 ጀምረን ወደ ትግበራ ገብተናል። ይሄም ለገቢ አፈጻጸም ስራችን ጥሩ ሆኖ መጥቷል ብሎ ማንሳት ይቻላል። ሌሎችም ለምሳሌ በከብት ገበያ ላይ ማሻሻያ አድርገናል። በነባሩ 200 ብር ነበር የሚከፍሉት። በተደረገው ማሻሻያ ከ200 ወደ 400 ብር ያደገ ስለሆነ ማዘጋጃ ቤታዊ ገቢ በኃይል እንዲጨምር አድርጓል። በነባሩ አሰራር ስርዓታችን የቡና ነጋዴዎች ቡናውን ጭነው በሚወጡበት ጊዜ የኮተተ ብሎ ያልረባ ብር ነው የሚከፍሉት። ከ200 እስከ 600 ብር ይከፍሉ ነበር። በተደረገው ማሻሻያ ከ3000 እስከ 4000 በመኪና እንዲከፍሉ አድርገን የሄድንበት መንገድ ለገቢ አፈጻጸም ስራችን ጥሩ ሆኖ መጥቷል ብሎ ማንሳት ይቻላል። ሌሎችም ሆልቲካልቸር የሆኑ የግብርና ምርቶች አትክልት፣ ፍራፍሬ ተጭነው በሚወጡበት ጊዜ በነባሩ አሰራር ተመነላቸውም ነበር። በአዲሱ አሰራር የድሃውን ማህበረሰብ ኑሮ ታሳቢ ባደረገ መንገድ ለምሳሌ ጎመን፣ ጥቅል ጎመን ጭኖ በሚወጣበት ጊዜ 2000 ብር እንዲከፍል ተደርጎ ተመኖቶበታል። እህል፣ ስንዴ፣ ገብስ፣ በቆሎ የመሳሰሉ ነገሮችን ጭኖ የሚመጣው መኪናዎች ከ2000 እስከ 3000 ብር እንዲከፍሉ አድርገን የሄድንበት የምጣኔ ማሻሻያ ጥናቶቻችን በገቢ አፈጻጸም ስርዓታችን ላይ መሰረታዊ ለውጥ እያመጡ የሄዱ መሆኑን መረዳት ይቻላል፣ መጥቀስም ይቻላል ማለት ነው። የሲዳማ ክልል ገቢዎች ባለስልጣን ምክትል ዳይሬክተር አቶ መለሰ ዲኬ በበኩላቸው አሁን የተዘጋጀው አዲሱ የገቢ አሰባሰብ ስርዓት ግልጸኝነት የሰፈነበት ግብር ከፋዮችንና ማህበረሰቡን ያማከለ እንደሆነ ተናግረዋል። ያዘጋጀነው አሰራር ማለዋል ከዚህ በፊት የነበረውን ችግር ይፈታል። አንደኛ ግልጸኝነትን የሚሰፍን ነው። ሁለተኛ ተጠያቂነትም አብሮ ያለበት ነው። ሶስተኛ ሳንሰበሰብ የሚቀረውን ገቢ የሚያስቀር ነው። አሁን በዚህ በደንቡ መሰረት የምንሰላ ከሆነ የገንዘብ የመግዛት አቅሙ ያለበትን ደረጃ ታሳቢ ተደርጎ የተሰራ በመሆኑ ለነጋዴም ከፍተኛ ጫና አይፈጥርም። ፕላስ ደግሞ የመንግስት ገቢም ሳይቀር በሚገባ ማጠን ለመሰብሰብ ምቹ ሁኔታ የሚፈጥር ነው። ስለዚህ ባለሙያም ይሁን አመራሩ በተገቢው መንገድ ግንዛቤ አግኝቶ ባገኘው ግንዛቤ ልክ ታችኛው ማወቅርን አሰልጥኖ እሱ ሰልጥኖ ሄዶ እነዛን አሰልጥኖ ፕላስ ደግሞ ለማህበረሰቡ በሚገባ ግንዛቤ መፍጠር ያስፈልጋል። በዛው መሰረት ደግሞ የተሻለ ገቢ በመሰብሰብ በተሰበሰበው ገቢ የሀገራችን የክልላችን ኢኮኖሚ የሚፈልገውን ገቢ ተሰብስቦ ልማት መስራት ይጠበቅብናል። አንዳንድ የመድረኩ ተሳታፊዎችም ውይይቱ ከቀድሞ ይልቅ አሰራሩ ግልጸኝነት የሰፈነበት መሆኑንም ተናግረዋል። የተሻሻለው ማሻሻያ አዋጅ በጣም ፈጣንና ዘመናዊ የማድረግ ተግባር ያደርግልናል። እንደዚህ ስንል ግብር ከፋዮቻችንም ሆነ ባለሙያዎቻችን በዘመናዊ ቴክኖሎጂዎች ተጠቅመን በተሻሻለው ግብር አከፋፈል ለማስከፈል ምቹ ሁኔታ የፈጠረ አዋጅ ስለሆነ በጣም ምቹ ያደርጋል። ቀልጣፋ አገልግሎትም ለግብር ከፋዮቻችንም ሆነ ለደንበኞቻችን የመስጠት ምቹ ሁኔታ ይፈጥራል። በፊት ያው ደረጃ ሀመር ውሃ የሚባል ግብር ከፋይ አለ። አሁን ያው ጠፍቶ በአዲሱ በተሻሻለው አዋጅ 1395 ህዝባር 2007 ተሻሽሎ በወጣ አዋጅ መሰረት ደረጃ ለና ሀለታሃ ሆኖ ነው ያው የተፈረጀው እና የምንፈርጀው ይሄንን እንዴት ማስከፈል እንደምንችል አጥር ያለና ግልጽ የሆነ ግንዛቤ የሚሰጠን ስልጠና ነው። ክልል አቀፍ የ6ኛ ክፍል ፈተና እየተሰጠ እንደሚገኝ የሲዳማ ክልል ትምህርት ቢሮ ገለጸ። ዘንድሮ ለ6ኛ ክፍል ፈተና ከ58000 በላይ ተማሪዎች እንደሚሳተፉም ተገልጿል። ዮሐንስ ዳንኤል ያዘጋጀው ዘገባ እንደሚከተለው ይቀርባል። የፈተና ማስጀመሪያ ስነ ስርዓቱ ላይ የተገኙት የክልሉ ትምህርት ቢሮ ምክትል ኃላፊና የትምህርትና ምዘና ዘርፍ ኃላፊ አቶ ታፈሰ ገብረ ማርያም ዘንድሮ ለሚካሄደው የ6ኛ ክፍል ፈተና ስኬታማ ሆኖ እንዲጠናቀቅ በቂ ዝግጅት መደረጉን ገልጸዋል። 6ኛ ክፍል ፈተና ዛሬ ጀምሯል።
የስምንተኛ ክፍል ሐሙስና አርብ የሚሰጥ ነው የሚሆነው። በአጠቃላይ በሁለቱም የክፍል ደረጃዎች በክልላችን 107 ሺህ የሚሆኑ ተማሪዎች ይፈተናሉ ተብሎ ይጠበቃል። በሁሉም የፈተና ጣቢያዎች ጭምር ከዚህ ከክልል ጀምሮ በዞን መዋቅር በወረዳ መዋቅር እስከ ትምህርት ቤት ድረስ አስፈላጊ ዝግጅት ተደርጓል። ሁሉም ባለድርሻ አካላት ወላጅን ተማሪን ራሱን ጨምሮ ይህ ፈተና በአግባቡ ደህንነቱ በጠበቀ ምስጢራዊነቱ በጠበቀ ሁኔታ ተፈትኖ እንዲጠናቀቅ የበኩሉን ድርሻ መወጣት አለባቸው። ወላጆችን በዚህ ረገድ በክልሉ ያሉ 1042 የሚሆኑ የስድስተኛ ክፍል ትምህርት ቤት ተማሪዎች በ232 ክላስተር ተመድበው እንዲፈተኑ መደረጉን ገልጸው ዘንድሮ 58000 ተማሪዎች የስድስተኛ ክፍል ክልል አቀፍ ፈተና እንደሚወስዱ ተናግረዋል። ዛሬ ፈተና የጀመሩት የስድስተኛ ክፍል ተማሪዎች በአጠቃላይ በ1042 ትምህርት ቤቶች የሚማሩ ናቸው። በ1042 ትምህርት ቤቶች ግን ፈተና መከታተል፣ መደገፍ፣ መቆጣጠርም ጭምር አዳጋች ስለሆነ አንዳንድ ፈተና ምስጢራዊና ደህንነቱን የጠበቀ መሆን ስላለበት ይህንን ለክትትል ያመች ዘንድ በክላስተር ማዕከላት ፈተናዎች እንዲሰጡ ወስነን ቀድመን ሰርተናል። በዚህ መሰረት አሁን ዛሬ የሚፈተኑ በ232 የፈተና ማዕከላት ብቻ ነው የሚፈተኑት። የሐዋሳ ከተማ ትምህርት መምሪያ ኃላፊ ዶክተር ብርሃኑ ደሳለኝ በበኩላቸው በከተማው ደረጃ ፈተናው በተያዘው እቅድ መሰረት እንዲጠናቀቅ በቂ ዝግጅት መደረጉን ገልጸው ዛሬ የስድስተኛ ክፍል ፈተና መጀመሩን ተናግረዋል። የስድስተኛ ክፍል ክልላዊ ፈተና ጀምረናል። በ11 እና በ12 ደግሞ በዚህ ወር የስምንተኛ ክፍል ፈተና ይሰጣል። በዘንድሮ ዓመት ፈተናውን ጥራቱን በጠበቀ ሁኔታ ተፈጻሚ ለማድረግ ሰፊ የቅድመ ዝግጅት ስራዎችን ሰርተናል። ከነዛ ውስጥ አንዱ ፈተናዎችን በየትምህርት ቤቱ ከመስጠት ይልቅ በክላስተር በተደራጁ ክላስተሮች ለመስጠት ነው አቅደን ወደ ስራ የገባ ነው። ለዚህም ሁለተኛ ደረጃ ትምህርት ቤቶችን ጭምር እንደ ማዕከል ተጠቅመናል። ወደ 26 የፈተና መስጫ ማዕከላት ነው ያሉን። የፈተና ጣቢያ አስተባባሪዎች እንዲሁም ሱፐርቫይዘሮችን ከሁለተኛ ደረጃ ትምህርት ቤቶች ነው የመለመል ነው። ይህም ያው በተሻለ ሁኔታ የፈተና አሰጣጡን የፈተና አስተዳደር ስርዓቱን ለማሻሻል በክልል ደረጃ በተቀመጠው አሰራር ተከትለን ነው ያደረግነው። በሐዋሳ ከተማ ደረጃ 13460 የሚሆኑ ተማሪዎች የስድስተኛ ክፍል ፈተና እንደሚፈተኑም ተገልጿል። በአጠቃላይ በአሁኑ ሰዓት በሁሉም ማዕከላት ፈተናው በሰላም ተጀምሯል። በርካታ ተማሪዎች ናቸው ፈተናውን የሚፈተኑት። ወደ 13460 የሚሆኑ የስድስተኛ ክፍል እንዲሁም 10408 የስምንተኛ ክፍል ተማሪዎች ናቸው በዚህ ዓመት ፈተና የሚፈተኑት። ስለዚህ ያው ፈተናው ጥራቱን ጠብቆ እስካሁን ድረስ ባለው ሁኔታ በተገቢው ሁኔታ ተጠብቆ ነው እዚህ የደረሰው። በቀጣይም በእኛ ደረጃ ፈተናው ምስጢራዊነቱን ጠብቆ እንዲጠናቀቅ በቂ ዝግጅት ስላደረግን በተሳካ ሁኔታ ይህንን መርሃ ግብር እናከናውናለን ብዬ አምናለሁ። ወላጆችም ያው ልጆቻቸው በሰዓት ወደ መፈተኛ ጣቢያዎች እንዲደርሱ እንዲሁም ከፈተና በኋላም ደግሞ ሰዓቱን ጠብቀው ልጆቻቸውን በመቀበል የራሳቸውን ሚናም እንዲወጡ ያው በዚሁም ጥሬን አቀርባለሁ። በሰሜናዊ ሲዳማ ዞን ሸበዲኖ ወረዳና በለኩ ከተማ በሚገኙ ትምህርት ቤቶች ውስጥ የመጀመሪያ ቀን የስድስተኛ ክፍል ፈተና በስኬት መሰጠቱን ተገለጸ። በዞኑ 11701 ተማሪዎች በ51 ክላስተር ተዋቅረው ፈተናውን እንደወሰዱ የሰሜናዊ ሲዳማ ዞን ማህበራዊ ጉዳዮች መምሪያ ኃላፊ ወይዘሮ ድንቅነሽ ደግፌ ገልጸዋል። ዝርዝሩን ጽዮን ዮናስ አዘጋጅተዋለች፣ እንደሚከተለው ታቀርበዋለች።
የተማረ የሰው ኃይልን መፍጠር ለአንዲት ሀገር የህልውና መሰረት ነው። ትምህርት ቤቶች ደግሞ ትውልድን ከማብቃት አኳያ የሚሰሩት ስራ ቀላል የሚባል አይደለም። የተለያዩ የምዘና ስራዎችም ተማሪዎቹ ያሉበትን ደረጃ ለማወቅና በቀጣይ የበለጠ ትጋትን ለመጨመር መንገድ ከፋሽ ነው። በዛሬው ዕለት በሰሜናዊ ሲዳማ ዞን በሸበዲኖ ወረዳና በለኩ ከተማ በሚገኙ ትምህርት ቤቶች ውስጥ የመጀመሪያ ቀን የ6ኛ ክፍል ፈተና በስኬት መሰጠቱ ተገልጿል። በሰሜናዊ ሲዳማ ዞን በአጠቃላይ 11701 ተማሪ ይፈተናል ተብሎ ነው የሚጠበቀው በ51 ክላስተር። ስለዚህ የዛሬውን ፈተና ትላንት ከመጀመሪያ ጀምሮ ክትትል እየተደረገ ወደ የትምህርት ቤቱ ወደ የክላስተሩ ፈተናው በሰላም ደርሶ ዛሬ ጧት ፈተናውን ተማሪዎች የጀመሩበት ሂደት ነው የነበረው። አቶ ደግፌ ደበሳ የሸበዲኖ ወረዳ ትምህርት ጽህፈት ቤት ኃላፊ በወረዳው የፈተና መርሃ ግብሩ ፍጹም ሰላማዊ በሆነ መንገድ እየተሰጠ እንደሆነ ገልጸዋል። በወረዳው 26 ትምህርት ቤቶች ፈተናውን የሚሰጡ ሲሆን 1354 ተማሪዎችም በ7 ክላስተር ፈተናውን እየወሰዱ መሆናቸውን ገልጸዋል። እንግዲህ በዚህ ዓመት ፈተናን ሂደት በተመለከተ 6ኛ ክፍል ፈተና በዚህ ሰዓት ተጀምሮ ነው ያለው። ፈተና ከክልል ተጭኖ ከመጣበት ጊዜ ጀምሮ በጥሩ ሁኔታ በፖሊስ ታጅቦ መጥቶ ታሽጎ ስርዓቱን በጠበቀ መልኩ እስከ ትምህርት ቤት ደርሶ በዚህ ጊዜ ፈተና ተማሪዎች የተፈተኑ ይገኛሉ። እንደኛ ወረዳ 6ኛ ክፍል የሚያስፈትኑ በዚህ ዓመት 26 ትምህርት ቤቶች አሉን። 26 ትምህርት ቤቶች ያስፈትናሉ። የተማሪ ብዛት በተመለከተ ተማሪዎች ወደ 1354 ተማሪዎች በ7 ማዕከላት እየተፈተኑ ይገኛሉ። ከዚህ በፊት ተማሪዎች በተማሩበት በየትምህርት ቤታቸው ይፈተኑ ነበር። በክልል ትምህርት ቢሮ በኩል በተሰጠን ትዕዛዝ መሰረት ተማሪዎች በክላስተር ማዕከል እንዲፈተኑ ተደርጓል። ይህም የተደረገበት ምክንያት ኩረጃን ለማስቀረት ነው። ተማሪዎችን ከማብቃት አንጻር ለተሰሩ ስራዎች ለመደበኛ ትምህርት አጋዥ የሆኑ ሌሎች መንገዶችንም ተግባራዊ እያደረጉ መቆየታቸውን የረመዳ አንደኛ ደረጃ ትምህርት ቤት ርዕሰ መምህር አቶ አስራት ከበደ ገልጸዋል። ተማሪዎቻችን በተለይ በትምህርታቸው የተሻለ ውጤት እንዲያስመዘግቡ እየሰራን ቆይተናል። በተለይ መጽሐፍን እስከ መጨረሻው ፔጅ ድረስ በሪቪዥን እንዲያልቅ አድርገናል። አልቆ እንደገና ሪቪዥን እንዲደረግላቸው ተደርጓል። ቱቶሪያል ከጥቅምት ጀምሮ እስከ ቅዳሜ ድረስ ከእንትኑ የባለፈው ለምሳሌ ከቅዳሜ ወደዛ አሉ እስከ አርብ ያለው ለምሳሌ ድረስ ቱቶሪያል እየተማሩ ነው ቆዩት ማለት ነው። ከዛም አልፎ መጽሐፋቸውን በአግባቡ ከጨረሱ በኋላ ፈተናን የትምህርት ቤቱን ሞዴል አዘጋጅተን ሞዴል ፈተና ፈትነናል። ያንን ደግሞ መምህራን ያወጡትን ጥያቄ እንደገና ክላስ እንዲሰሩ ተደርገዋል። አልፎም ደግሞ ክልሉ ያዘጋጀውን ሞዴል ፈተናም ተፈትነዋል ተማሪዎቻችን። በሰሜናዊ ሲዳማ ዞን ባሉ ሁሉም ክላስተሮች የመጀመሪያ ቀን የ6ኛ ክፍል ፈተና በሰላም መጠናቀቁን ወይዘሮ ድንቅነሽ ለኤስቢሲ ገልጸዋል። በዞን ደረጃ ባለን በ51ዱም ክላስተር የአመራር መዋቅርም ባለሙያም በሶስት ቲም በክላስተር አደራጅተን ይህንን የፈተና ሂደቱን እንዲከታተሉ ያደረግንበት ሂደት ነው ያለውና በአሁን ሰዓት ፈተናው በሁሉም በ51ዱም ክላስተር በሰላም እንደተጠናቀቀ በኮማንድ ፖስት ሪፖርቱን ወስደን ወደ ክልል ማዕከል ያስተላለፍንበት ሂደት ነው ያለውና እጅግ በጣም ደስ በሚል ሁኔታ ሁሉም ባለድርሻ አካላት ተቀናጅቶ ፈተናው በሰላም እንዲያልቅ የተደረገበት ሂደት ነው ያለው። የፈተና አሰጣጥ ጥራትን ለማሻሻልና የፈተና ስርቆትን ለመቀነስ የዘንድሮ የ6ኛ ክፍል ክልል አቀፍ ፈተና በፈተና መስጫ ማዕከሎች እየተሰጠ መሆኑን የሲዳማ ክልል ማዕከላዊ ሲዳማ ዞን አስተዳደር ገለጸ። የ2018 ዓ.ም የትምህርት ዘመን የ6ኛ ክፍል ክልል አቀፍ ፈተና ዛሬ ሰኞ 8 ቀን ይርጋለም ከተማና ወንሾ ወረዳ መሰጠት ተጀምሯል። ማርያማዊ በጻተ በሲዳማ ክልል ማዕከላዊ ዞን ውስጥ በሚገኙት 6 ወረዳዎችና አንድ ከተማ አስተዳደር ከ215 ትምህርት ቤቶች የተውጣጡ ከ10 ሺህ በላይ የሚሆኑ የ6ኛ ክፍል ተማሪዎች ዝግጅታቸውን ጨርሰው ለፈተናው ተቀምጠዋል። የሲዳማ ብሮድካስቲንግ ኮርፖሬሽን የፈተና ሂደቱን ሲጎበኙ ያገኛቸው የሲዳማ ክልል ማዕከላዊ ዞን ዋና አስተዳዳሪ አቶ መንግስቱ በቀለ ለ6ኛ ክፍል ክልላዊ ፈተና ከትምህርት ዓመቱ መጀመሪያ ጀምሮ ዝግጅት ሲካሄድ እንደቆየና ሁሉም ባለድርሻ አካል በቅንጅት እየሰራ እንደሆነ ገልጸዋል። ተማሪዎቹን የማብቃት ስራ፣ የመደገፍ ስራ፣ በብቃት የማስተማር ስራ በቅርበት እየተከታተልን እንደ ዞን አስተዳደር ወረዳዎችን ወርደን እየደገፍን ከተማ አስተዳደርም ወረዳ አስተዳደሮችም በዛ ልክ ለትምህርት ስራ
የትምህርት ህዳሴ ብለን ትምህርት ለትውልድ ብለን በተለየ መልኩ ተማሪዎችን እየደገፍን ነው የቆየ ነው። በዋናነት ተማሪዎቹ የተደገፉት በቲቶሪያል መልክ ጠዋት የሚማሩ ከሰዓት የሚማሩ ደግሞ ጠዋት ላይ እየመጡ የቲቶሪያል ትምህርት እንዲያገኙ በማድረግ ሰፊ ስራ ሲሰራ ነው የቆየው። በዚህ ሁሉ መጨረሻ ተማሪዎቻችን ያሉበትን ደረጃ ለመለየት የሞዴል ፈተናዎችን በየትምህርት ቤቱ አዘጋጅተን ፈትነናል። የሞዴል ፈተና ውጤታቸውንም ገምግመን የውጤት ትንተና አድርገን ስናይ ውጤታቸው እጅግ በጣም ጥሩና ከወትሮው በተሻለ ሁኔታ ተማሪዎቻችን መዘጋጀት እንደቻሉ ማረጋገጥ ችለናል። በዞኑ ለሚገኙ ተፈታኞች በትምህርታቸው ዙሪያ እንዲሁም በፈተና ወቅት ሊመጣ በሚችለው ስለ ልቦናዊ ጫና ላይ ያተኮሩ ድጋፍና ዝግጅቶች ዓመቱን ሙሉ ሲደረጉ እንደነበርና ካለፈው ዓመት የተሻለ ውጤትም እንደሚጠብቁ የክልሉ ማዕከላዊ ዞን የማህበራዊ ጉዳዮች መምሪያ ኃላፊ አቶ ታምሩ ታደሰ ገልጸዋል። በስነ ልቦና እንዲዘጋጁ ከኩረጃ ነፃ የሆነ አካባቢያቸውን በተገቢው እንዲጠብቁ ለፖሊስ ጭምር ከፖሊስ ተቋማት ጋር በቅንጅት የተሰራ ያለው ይሄ ጉዳይ በግብረ ኃይል ነው የተመራለው። የግብረ ኃይል ሰብሳቢ የዞኑ ዋና አስተዳዳሪ የግብረ ኃይል ዋና ሰብሳቢ ከመሆኑ አንፃር እንደ ዞንም በቅንጅት ነው የተሰራ ያለው። ዘንድሮው ከዛም ከአምናም ከካቻምናም በተሻለ ሁኔታ ተዘጋጅተናል እኛም። ምክንያቱም እንደ ሲዳማም ክልል ከተያዘው እቅድ አንፃር ሲታይ ሞር ዝም ብሎ ከማሳለፍ ይልቅ ጥራትን በጠበቀ ልክ ትምህርት ጥራት ላይ እንስራ ያለን ነው። ህንጻ ላይ ብቻ አይደለም፣ ጥራት ላይ እንስራ የምንል ከሆነ ጥራት ላይ ካልሰራን በጣም እንቸገራለን። ተማሪዎችም በዛው ልክ ነው እየተረዱ ያሉት። ከጊዜ ወደ ጊዜ ህብረተሰቡን እየተረዳ ነው የመጣው። ዝም ብሎ በጅምላ 100% አሳለፍን የሚል አይደለም የሚፈለገው። በጥራት ያሳለፉ ትምህርት ቤቶች ተለይቶ በዛው ልክ እየተከደነ ያለው። ዘንድሮም ደግሞ እኛ እንደ ዞን አቅደን ሰርተናል። ለዚህ ሲባል ከአመቱ መጀመሪያ ላይ እቅድ ይጀምራል። ከእቅድ ነው የጀመርነው። ሰው አቅዶ ነው መግባት ያለበት። አቅደናል። ከእቅዳችን አንፃር ደግሞ ድጋፋዊ ክትትላችን ደግሞ ታች ወርደን እስከ ትምህርት ቤት ወርደን ነው ስንሰራ የቆየን። ዛሬና ነገ የሚሰጠው የ6ኛ ክፍል ክልል አቀፍ ፈተና በሰላማዊ ሁኔታ እንዲጠናቀቅ በጸጥታው በኩል በቂ ዝግጅት እንደተደረገና ሰላምን መጠበቅ የሁሉም አካል ኃላፊነት ስለሆነ በመተባበር በሰላም እንዲጠናቀቅ የዞኑ ፖሊስ መምሪያ አዛዥ ኢንስፔክተር ደግነት ደስታ ጥሪ አቅርበዋል። ተማሪዎች 6ኛ ክፍል ዛሬ ይጀምራሉ። ለዚህ ጸጥታ ስራን በሚመለከት በሁሉም በ44ቱም ክላስተር በቂ ጸጥታ አካላት ተመድቦ በቂ ጥበቃ ተደርጎ ወደ ስራ የተገባበት ሁኔታ ነው ያለው። ፖሊስ ብቻ አይደለም ሊሆን የሚገባው አካባቢውን የመጠበቅ ህብረተሰቡ ልጆች ከዛ ነው የወጡት፣ ከህብረተሰቡ ነው የወጡት። እያንዳንዱ ወላጅ ትምህርት ቤት የላከው ልጁን የላከው ጥንቃቄ አድርጎ ምንም አይነት እንትን በሌለበት ተረጋግቶ እንዲሰራ በየት በመምከር ነው መላክ ያለበት ወደዚህ ስልክ ወላጅ ራሱና ሌላው ደግሞ ህብረተሰብ ክፍል በመተባበር ልጆቻችን በተማሩበት በእውቀታቸው ብቻ የሚሰሩበትን የሁላችንም የጸጥታ አካላት ብቻ አይደለም ሌሎች ባለድርሻ አካላት ጭምር በዚህ ላይ ትብብርና ርብርብ እንዲያደርጉ ይጠበቃል። የመጀመሪያው ቀን የ6ኛ ክፍል ክልል አቀፍ ፈተና በሰላም እንደተጠናቀቀ ዞኑ ያወጣው መረጃ ያመላክታል። በተያዘው በጀት ዓመት ከ85,000 በላይ የሚሆኑ የሴፍትኔት ተጠቃሚዎችን ማስመረቁን የሲዳማ ክልል አደጋ ስጋት ስራ አመራርና ድጋፍ ማስተባበሪያ ኮሚሽን ገለጸ። ኮሚሽኑ በ2018 በጀት ዓመት የተሰሩ ስራዎችን ገምግሟል። ደሊል ቃሲም ያዘጋጀው ዘገባ እንደሚከተለው ይቀርባል። በግምገማው መድረክ ላይ የኮሚሽኑ ዋና ኮሚሽነር አቶ አይሉ ሀሰና ኮሚሽኑ በተፈጥሮና በሰው የሚደርሱ አደጋዎችን በፍጥነት ደርሶ ምላሽ ለመስጠትና ለህብረተሰቡ ግንዛቤ ለማስጨበጥ በትኩረት መስራት እንደቻለ ገልጸዋል። በምግብ ራሱን የቻለ ማህበረሰብ መፍጠር፣ የተለያዩ አደጋዎች በሚደርስበት ጊዜ ለህብረተሰቡ በፍጥነት መድረስ እና መሰል ጉዳዮች ላይ ትኩረት አድርገን አቅደን ነበረ። ከእቅዳችን መነሳ የተሰጡ ምላሾችን በመመለከት
እንደኛ እንደ ኮሚሽን የገመገም ነው የተሻለ አፈጻጸም የታየበት ብለን መውሰድ እንችላለን። ህብረተሰቡም በሚደረገው ድጋፍ ተጠቅመው ራሳቸውን እንዲችሉ ለማድረግ እየተሰራ መሆኑን የጠቆሙት ኮሚሽነሩ በዚህ አመት ብቻ ከ85,000 በላይ የሚሆኑ የሴፍትኔት ተጠቃሚዎችን ማስመረቅ መቻሉንና የተመረቁት ደግሞ ወደ ኋላ እንዳይቀሩ ጠንካራ ክትትልና ድጋፍ እየተደረገ መሆኑን አስረድተዋል። ምግብ ዋስትና ከልማታዊ ሴፍትኔት ስራዎች አንጻር ካሉን 65% ያስመረቅንበት ጊዜ ነው የነበረው። ስናስመርቅ ከህብረተሰቡ ጋራ ተነጋግረን በቂ ግንዛቤ ተፈጥሮ እኛ ከልመና መውጣት አለብን የሚል ኮሚትመንት ላይ ህዝቡ ራሱ ደርሶ 85,000 ሰርቲፊኬት አትመን ለህብረተሰቡ ሰጥተን ያስመረቅንበት ጊዜ ነው የነበረው። ከተረጂነት ወደ ምርታማነት ለማሸጋገር ሰፊ እቅድ ይዘን እያንዳንዱን የተሻለ ውጤት ያስመዘገብን ባለንበት ጊዜ የምናደርገው የእቅድ አፈጻጸም ግምገማ ከመሆኑ ጋር ተያይዞ በየቦታው የሚገኙ ህብረተሰቦቻችንም የመረዳዳት ባህሉን አጠናክሮ የተሻለ ውጤት የሚያስመዘግብበትና ከምግብ ሉዓላዊነት ከምግብ ልመና ከተረጂነት አስተሳሰብና ተግባር ወጥተን የተሻለች ሲዳማ የተከበረች በምግብ ራሷን የቻለች ሲዳማ ለመፍጠር ሁላችንም የየራሳችን አስተዋጽኦ ማድረግ አለብን የሚል መልእክት ይኖረኛል። የመድረኩ ተሳታፊዎች በበኩላቸው ግንዛቤ በማስጨበጥና ለሚያጋጥሙ አደጋዎች ፈጣን ምላሽ ለመስጠት በሁሉም ዘርፍ በትኩረት እየተሰራ መሆኑን ተናግረዋል። በእለቱ ከግምገማው ጎን ለጎን በኮሚሽኑ የለማውን የበልግ ማሳ የተጎበኘ ሲሆን ጎብኚዎቹም ለተሞክሮ የሚሆን ልምድ መቅሰማቸውን ተናግረዋል። ይሄ ነገር አንድ ወቅት ብቻ ተሰርቶ የሚቆም ነገር አይደለም። ህዝቡን ማስጠንቀቅ፣ ማስጠበቅ፣ አካባቢያቸውን ንቁ ሆኖ እንዲጠበቁ ከተለያዩ ግዛት የሚከሰት አደጋ እንዲጠብቁ ማድረግ በተለይም ዝናብ ወቅት የሚደርሰውን አደጋ ለመጠበቅ ዝግጁ እንዲሆኑ ማነሳሳት ያስፈልጋል። እንዲጠበቁም ማድረግ ነው። ሌላው ደግሞ አሁን በልግ ላይ ያሳየነውን ተነሳሽነት ያው ወደ መኸር መውሰድ ያስፈልጋልና መኸር ወቅትም በደንብ አካባቢውን ያለውን ምቹ ሁኔታ በማየት መስራትና ማልማት ያስፈልጋል። ጥሩ ሆኖ ያገኘሁት ለኛም ተሞክሮ በጣም ብዙ ነገር ያየንበት ነው። ወረዳችን እንኳን በዛ ልክ መስራት እንዳለበት ለኛ ኢኒሺዬሽን የሰጠበት ሁኔታ ነው ያለውና ተነሳሽነት እንዲኖረን ያደረገ ነውና በጣም በብዙ ክልሉ እየሰራ መሆኑን ያየንበት ሁኔታ ነበረ። ይሄንን ያህል ሄክታር ከዚህ በፊት ባዶ የነበረን ቦታ ወደ ልማት ማምጣት አንደኛ በአገር ኢኮኖሚ ላይ እንደገና ደግሞ በምግብ ዋስትና አርሶ አደሩን ራስን ለማስቻል የሚደረገው ጥረት በጣም አጋዥ ስለሆነ በሁሉም ወረዳዎች ባሉ ክፍት የመንግስት ቦታዎች እንደዚህ አይነት ልማቶችን በመስራት ህብረተሰቡን አንቅቶ በዛ ላይ ደግሞ ተጠቃሚ እንዲሆን ማስቻል የግድ ይላል ማለት ነው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ቁሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።